እኔ የምልህ ተንኮሱ ድሮ ከነበርክበት ግቢ ለምን ወጣ? አስቸግሩኝ። ምን አረጉ? ዘይት አንዴ በሲኒ ወይ ልጅ ልካሉ አንዴ ዘይት በማንካ ጭራሽ በቃ ልብሴ ራሱ ሊዋሱ ሲደርሱ ኧረ እባክህ እነዚህ ይገልሙኛል ብዬ ፈራውና ወጣው። ምን ችግር አለው? አሰጣቸው። ቤት ኪራይ ደግሞ ነገ ከተባለ በሬ ላይ ነው መጥቶ ዘንቤል የሚሰቅሉ ችግራቸው። እውነት አታስቀኝ። በቃ ለዛ ነው የወጣው። እዚህ ይሻላል አለ ወይ ተንኮሱ። ሰላም የተወዳችሁ ተመልካቾች፣ ዛሬም እንደተለመደው ፈታ ዘና የምትሉባቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ እያደርጋችሁ ቤተሰብ መሆን ብቻ ነው። ቪዲዮ ሲጀምሩ ደግሞ ላይክ አድርጉት። እናንተ ቪዲዮ ላይክ ስታደርጉት በጣም ለብዙ ሰዎች እንዲደርስ ያግዘኛል ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። ሰላም እንዴት ነው? ድሬዳዋ ምን ፈልጌ መናሪት ነበር። በዚህ ጋር እሺ፣ አመሰግናለሁ። ግን ባጃ አገኛለሁ ወደዛ ሚስት አገኛለሁ። ኧረ የምር በጣም አመሰግናለሁ። እሺ፣ ግን አሁን በይሳ ይኖራል? አሁን ይኖራል። በጣም አመሰግናለሁ። ሄሎ ሰላም ነው አለን ይመስል ቶታሉ በዚህ በኩል ነዳጅ ቢቀዳበው እንዴ ይጥፍ ብለሽ በዚህ በኩል እሺ አስከረ ምንድነው? ይቅርታ እያመሰገንኩ እና ይቅርታ በዚህ በኩል ነው አንዱ ይሁን ሊሞን ፓራንኩይ ወላ ካሎ Aló. Hola, Carlos. Hola, Carlos. ሰርፕራይዝ ማለት እንዲህ ነው። እቺ ምን አይነት ሰው ነች? ብቻሽን ያነበር እንዴ ያልኳት? ብቻሽን ነኝ ካለሽ ታዲያ ለምን ጠራሽ? እኔ እባክሽ ሁኔታው አልተመቸኝም። ችግር የለውም በደንብ እንወጣዋለን። አንተ ብቻ እንዳፈራ። ሄሎ፣ የቱ ጋር ነህ? ይኸው ከፊት ለፊትሽ ነኝ። አንድ ክፍል ቤት ለመከራየት ነው እንዲግር ብላችሁ የመጣችሁት? እናንተስ አንድ ክፍል ለማከራየት ነው እንዲግር ብላችሁ የመጣችሁት? አከራዋ ግርግር እንደማትወድ ነግሬሽ ነበር። ለምን ብቻሽን አልመጣሽም? ምን ታካብዳለህ? እሱ ውጪ ትጠብቀናለች። ለምን ውጪ ከምናስጠብቃት አትሄድም? ያማል እንዴ? ወዴት ነው የምትሄደው? ማለቴ ቤቱን ከኛ ጋር እንድታየው። እሱ ጥሩ ሐሳብ ነው። እሻው ምንድነው የሚወጣኝ? ዝም ብለህ አዙራቸው። ሙሺ ተከተሉኝ። ምን ሆኖ ነው የሚያሽከረክረን? ዝም ብሎ እስቲ ተይው፣ ጉዱን እንየው። ቆይ ምንድነው? አንደርስም እንዴ? ቆይ አንቺ ምን አይነት መቀስ ነሽ? የምን መቀስ? እንደውም ቤቱ ተከራይቷል። ለአንድ ክፍል ቤት ተንጋግታችሁ ትመጣላችሁ እንዴ? ምን ማለት ነው? ይሁን ነው ከራተን ቤቱ ተከራይቷል ማለት? ኡፍ ይቅርታ፣ በቃ እኔ ደላላ አይደለሁም። ስለምትመጪኝ ነው ስልክሽን ከደላላው ወስጄ ደወልኩልሽ። አልነገርኩሽም ነበር? ምንም አላማረኝም ብዬ። ካግሏላችሁ በጣም ይቅርታ። ቢያንስ ለአዲስ ትውውቅ ይሆነናል። ምሳል ጋብዛችሁ። እሩድዛ እና አልተሳካም። ምን ይሳካል? በቃ ባካውን እኔ ልሂድ። የሚሰራቸው ስራዎች በጣም ይመቹኛል። በጣም ነው የማደንቃቸው። አባዬ ነገ ልደቴ ነው። ፎቶ መነሻ ብር ስጠኝ። ምን አገባኝ? ትንሽ አታፍሪም? በዚህ እድሜሽ ልደት ላክብር ስትይ? ኡፍ ተዋት እባክህ፣ ልጅ እኮ ነች። ያለ እድሜዋ አታስረጃት። እንዴት ዋላችሁ? እንዴት ዋልክ የኔ ልጅ? እንዴት ዋልሽ የኔ እናት? ውይ የኔ ልጅ ሁሌ ትቸገራለህ አይደል? ይኸው አባ። ምን አባቴ ላድርግ ይሁንዬ፣ ከወለዱ ላይ ቀር እንዳንተ ነው። እንኪ የለ ልጁ ስጪው። ለኔስ ምን አገባኝ? እማያየሽ አይደል? እኔ ልብሱን ጫማውን እያሳጠበኝ ልደቴ እንደሆነ እያወቀ ምንም ሳይገዛልኝ መጣ። ውይ ልጄ እየቀለደ እኮ ነው። ይሄ ላንቺ ነው። እማዬ አልቀለድኩም። ይሄ አንቺ የራስሽ ነው። ለእሷ ምንም አልገዛውላት። ካሁን በኋላ ለአንተ እኔ አንድ ነገር ካደረግኩ እኔ ምረት አይደለሁ። አንቺ ልጁን አትመጥጪው፣ ያጥናበት እንጂ። ሁላችሁም እኔ ላይ ነው ብትነሱት።
አባ ልጁ እያጠና ነው አላልከኝም ነበር እንዴ? አዎ እያጠና ነው። ምን ነው? ይሄው ቁጭ ብሎ ጌም እየተጫወተልህ ነው። እንደው ምን አባቴ ላድርገው? እኔ እኮ ይሄን ልጅ መቆጣጠር አልቻልኩም። ዋው አንደኛ ነው። እኔ ጠጥቼ አላውቅም። አንቺን ካገኙ በኋላ ትቼዋለሁ። ያለፈ ታሪክ ነው። አንቺ ካገኙ 3 ነው 4 ብቻ ነው የሚጠጥ ትቼዋለሁ። በቃ ስላንቺ ነው ሁሌ ማስበው። ስንቴን ምን ስለኔ ነው የምታስበው? ሁሌ ስላንቺ ነው ማስበው። እሺ እንደዛ ከሆነ እኔ እናንተ የተገናኘንበት ቀን መቼ ነው? እኔ እናንቺ የተገናኘንበት ቀን ያን ቀንማ እንዴት እረሳዋለሁ? ዓርብ ነበረ በ12 እና ብርቄም ወርቄም የጠላ ቀናቸው ነበር። ሁለቱም የጠላ ምልክት አውጥተው ነበርና ሁለቱም ጠላቸው ደግሞ ቦምብ ነው። ከየትኛው ሊድ በጣም ተወዛግፉ ተጨናንቄ ምናምን መንገድ ላይ እየሄድኩ ሳለ አይደል አንቺን የጠላ ቂጣ በተመሰል ቆንጆ ልጅ አገኘሁ። አሁን ራሱ ከጠላ ሱጣም እንደ ወጥቼ አንቺን ውበት እያደነው ከዛ ቀረብኩሽ። ውስጥሽ እንዳለሚቱ አረቂ ልጽት ያለኝ ነበር። እኔ ቆንጆ አረቂ ጠላ እስኪ ካረቂ እና ጠላውጣ አቋምሽ እኮ የምናሹ የጠላ ምልክት ታውቂዋለሽ። እንደዛ ቀጥ ያልሽ እኮ ነሽ። እኔ ፍቅር ልቀቀኝ በእግዚአብሔር። ወይ የጠላ ፍቅር ወሬ ሁሉ ጠላ ብቻው ነው እኮ። ቤተሰብ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። ፈታ ዘና እንዳላችሁ እንግዲህ ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ ተመልሼ እስክመጣ ድረስ መልካም ጊዜ